ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን የጽናት ሚዲያ ቤተሰብ ዛሬ እንደው አጭር ፕሮግራም በተወሰነ መልኩ ለማውራት እንግዲህ በተለይ የመካከለኛው ምስራቅ ቀውስ አድማሱን እያሰፋ ነው አጠቃላይ አሁን የጦርነቱ ተሳታፊዎችም እየጨመሩ እየመጡ ይገኛል በተለይ የተባበሩት ኤሚሬትስ ትልቁ የነዳጅ ማጣሪያ መመታቱን አሳውቋል ከዚህ በኋላ ሙሉ ለሙሉ እንደተዘጋ እየተሰማ ነው ያለው በአጠቃላይ በተለይ የዚህ ከኢራን ጋር ያለው ጦርነት መልኩን እየቀየረ ወደ አውዳሚ የሆነ በጣም ምናልባት ሶስተኛውን የዓለም ጦርነት የሚነሳበት ምልክቶች ይመስላሉ ሁኔታው ግን በጣም አስከፊ የሆነ ብዙ ሀገሮች እየተቀላቀሉ ነው ቱርክም እንግዲህ ትላንት መጠቃቷ ተሰምቷል ነገሮቹ እየተለዋወጡ ነው አጠቃላይ ክራይሲሱ ወደ ከባድ ቀውስ እየገባ እንደሆነ እየተሰማ ነው እንግዲህ በኢራን ላይ ከዚህ በፊት ታይቶ በማይታወቅ ሁኔታ ከባዱ ጥቃት ከዛሬ ጀምሮ እናደርሳለን ብለው እንግዲህ አሜሪካም አሳውቃለች እንግዲህ ከባድ ሁኔታ እየመጣ ይመስለኛል ይሄ ሁኔታ በሀገራችን ውስጥ አስከፊ የሆነ ቀውስ ሊፈጠር እንደሚችል ምንም ጥያቄ የለውም እየተሳበ እየመጣ ነው ይሳባል ይመጣል እና ከባድ ቀውስ እየገጠመን ይመስለኛል እንግዲህ የአብይ አገዛዝ በውስጣዊ ፖለቲካ አደገኛ መካረር ውስጥ ከመግባቱ ውጫዊ የሆነው ትግል እየጠበቀው ነው በተለይ ከኤርትራ ጋር ያለው መፋጠጥ ነገሮቹ መልኩ እየተለወጠ ወደፊት መምጣቱ የማይቀርበት ጉዳይ እየተሰማ ነው ሌላው የመረጃ ትንተናችን ላይ የመረጃ ትንሽ የምንጠቁማችሁ እንግዲህ አንድ የምክር ቤት አባል ታግተው መወሰዳቸው ተሰምቷል የኬሚሴ የምክር ቤት አባል እኚህ ሰው አሁን 10 ሚሊዮን ካልተቀበሉ አጋቾቹ እንደማይለቋቸው የተሰማ ነው ተረኛ አጋቹ ደግሞ ማን ሊሆን እንደሚችል አይታወቅም በጣም በከፍተኛ ደረጃ አስጨናቂ ሁኔታ ውስጥ ገብቷል ለማንኛውም አገዛዙ በምንም አይነት መልኩ የአብይ አገዛዝ የራሱን የምክር ቤት አባል እንኳን መጠበቅ የማይችልበት ደረጃ ደርሷል እንኳን ህዝቡን ሊጠብቅ እና በከፍተኛ ደረጃ ተጋላጭ የሆነች ሀገሪቷ የፍርሰት ዋዜማን እያመጣ እንደሆነ ግልጽ ነው ማለት ነው እንግዲህ የፍትህ ስርዓቱ የመፍረሱ ምልክት አንዱ ይሄ ነው የራሱን ሰዎች እንኳን መጠበቅ የማይችልበት ስርዓት ነው አሁን ኢትዮጵያ ውስጥ ያለው እንግዲህ አጠቃላይ ይሄ መንግስት ስርዓት ደግሞ እየፈራረሰ እንደሆነ ውጫዊ እና ውስጣዊ ማሳያዎቹ በጣም ብዙ ናቸው እና ወታደር ማሳየት ምናምን እሱ አይደለም ስርዓት ሲስተም እና ሲስተሙ ኮላፕስ ከሆነ የህዝቡን ሰላምና ደህንነት የማይጠብቅ ከሆነ እየፈረሰ ነው ብሎ ለሚከራከሩ ሰዎች ተጨባጭ ማሳያ ነው እስካሁን ዜጎች ታገቱ ነው እየታገቱ ነው ሰው አሁን ዛሬ እኮ በመኪና ሰው መሄድ የለም ፕሌን ነው የሚጠቀመው አሁን ግን የምክር ቤት አባሎችም እየታገቱ ነው ገንዘብ የሚቀበሉ ሰዎች ካሉ ይሄ ደግሞ የአብይ ሽፍቶች አሉ አሁን እንደውም የሚሰማው በጣም አዲስ አበባና አዲስ አበባ ዙሪያ ላይ የአብይ በጣም ይሄ ነፍሰ በላ የሚባለው ኮሬን የገኛ የሚባለው ቡድን በማሰማራት ከፍተኛ ጥቃት የተመረጡ ሰዎች ላይ ገንዘብ አፍኖ የመቀበል ህፃን ልጅ ሁሉ እያፈኑ ገንዘብ ይደራደር ቡድን ነው ከተማ ውስጥ ያስቀመጠው በጣም የሚገርማችሁ ራሱ አሁን የሽፍታ መንግስት ሆኗል አሁን መንግስት የሚል ስም ነው የተሰጠው እንጂ ዋነኛ ባህሪው ግን ሽፍትነት ነው ሌብነት ነው በቃ ልም ያለ አሁን አገሪቷ ላይ ወንብድና እየተካሄደ ነው ይሄ አደባባይ ላይ መንግስትን ስርዓት ውስጥ ገብቶ ካዝናውንም እየሰበረ መሬቱንም የሚሸጠው እሱ ሌባ ለይቶለታል ከዚህ በፊት አንድ ፕሮግራም ሰርቻለሁ አዲስ አበባን ራሱ የተከፋፈላል የጉለሌ ባለሀብት አለ የንፋስ ስልክ ላፍቶ የምናምን አለ ራሱ ቡድን አላቸው ራሱ እዚህ የሸዋቲም የባሌቲም ምናምን ይባላል እሱን ተከፋፍለው መሬቱንም ምኑንም እየሸጡት ነው ምንም ጥያቄ የለውም አሁን የቀራቸው ምንድነው ሰው ያገቱ ገንዘብ ደግሞ መቀበል ባለሀብቶቹ ምናምን እና እነዚህ አይነት ነገር አዲስ አበባ መሀል ላይ በከፍተኛ ደረጃ አሰማርቶ ህፃን ልጅ ሁሉ እየተወሰደ አሁን ገንዘብ እየተጠየቀ ነው እና ይሄንን የሚፈጽም ቡድን ነው አዲስ አበባ ላይ ያለ መንግስት ስለዚህ ይሄ የሚያሳየው አጠቃላይ የፍትህ ስርዓቱ እየፈረሰ እንደሆነ ማሳያ ነው የጽናት ሚዲያ ቤተሰብ ዛሬ ዋነኛ አጀንዳችን ላይ ልምጣ በተለይ ብርጋዴር ጀነራል ምግበይ ኃይሌ አንድ ኢንተርቪው ሰጥተዋል እዛ ላይ ብዙ ሚዲያዎች ሐሳብ ሰጥተዋል እኔ በጣም የገረመኝ ኢንተርቪውን ከሰማው በኋላ በተለይ
አንዳንድ የትርጉም ቃለ ምልልሶችን ሳዳምጥ ከተናገራቸው ነጥቦች ይልቅ ድሮን ታጥቀናል የሚለው ሳይሆን ኢንቨስትመንት ውስጥ ነበርኩኝ፣ ኤክስፖርት ኢምፖርት አደርግ ነበረ፣ አዲስ አበባ ቤት አለኝ፣ ዱባይ ቤት አለኝ፣ አሜሪካ ሀገር እመላለስ ነበረ እና ምንም የቸገረኝ የለም፣ ጥሩ ባለሀብትም ነኝ፣ ጥሩ ጀነራልም ነኝ ብሎ የተናገረው እንድምታዎቹ እና እንደዚህ አይነት አቅም እያለኝ ነው የሁሉን ነገር ዘግቼ ወደ ትግል የገባሁት። አሁን ወርቅ ነጋዴ ምናምን እያሉ ስሜን የሚያጠፉ ሰዎች እኔን አያውቁኝም ብለው ለማስተባበል እንደሆነ ይገባኛል በንግግሩ አውድ ውስጥ የተጠቀማቸው። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ገዛውት እውን አለን አዲስ አበባ ጽቡቅ ዝካረ ኣብ ትግራይ መቐለ እውን አለን ኣብ ድባይ እውን ገዛ አለን ጽቡቅ ገዛ ቅድሚ መኸተ ጽቡቅ ቢዝነስ ነይርኒ ናይ ትራንስፖርት ካምፓኒ ነይርኒ ናይ ትራንዚት ካምፓኒ ነይርኒ ናይ አግሪካልቸር ካምፓኒ ነይርኒ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ ናብ ኢንዱስትሪ ካኣትውን ምድላዋት ነይርኒ ጽቡቅ ቢዝነስ ነይርኒ ታይ ምንም ዘጠራጥር ከሆነ ጽቡቅ ቢዝነስ ነይርኒ ካብቲ ዝጀመር ኩሉ 8-9 ዓመት ሲ ክረምቲ ምስ ሰበይተይ ምስ ደቀይ ወይ አሜሪካ ዝኸርም ወይ ዱባይ ዝኸርም ወይ ኣብ ካልእ ዓዲ ዝኸርም ዝፍለጥ ኮይ ጽቡቅ ዝኾነ ህይወት ይነርኒ። ግን ሌባ አይደለሁም ሌብነትን እጠየፋለሁ ብሎ መናገር የፈለገበት ምሳሌ ከራስ ቁመና የተነሳ ንግግሮችን ተናግሯል። እንግዲህ ምግብ ኃይሌ ማለት እኔ በጣም በአካል አላቀውም ሰውየውን፣ በጣም ይገርማችሁ። በስም ግን በጣም ዝነኛ ነው። በስም ዝነኛ የሆነው ምን መሰላችሁ? አንድ ነገር ልንገራችሁ። በተለይ ህወሓቶች እስር ቤት በነበሩበት ሰዓት እኛም ትንሽ ያው የታሪክ አጋጣሚ ሆኖ ከነሱ ጋር ትንሽ ጊዜ ቆይተናል እና በተለይ በጦርነት ውስጥ በጣም ትልቅ ተጽዕኖ ሊኖረው የሚችል እና የሚተማመኑበትም ሰው ቢኖር ምግብ ኃይሌ ነው። ይሄንን ስናገር እንግዲህ የሰማሁትን ነው የምናገረው። ከሌ ተናገረ ምናምን የሚለው ልተውና ግን በጣም የሚተማመኑበት ሰው እንደሆነ በጣም አንጋፋ ከሚባሉት ሰዎች ሰምቻለሁ። እና ይሄ ሰው አሁንም ኦህዴድ በስም ደረጃ ያስጨንቀዋል። ምን እንደሆነ እንግዲህ በተጨባጭ እነሱ ናቸው የሚያውቁት። ብዙ ሰዎች እንደውም ብርሃኑን የማረከው የሱ የክፍለ ጦር አባል ነው ምናምን ብለው የሚናገሩ ሰዎች አሉ። እሱን አላውቅም የታሪኩን ሁኔታ። ግን ከሰውየው ወታደራዊ ቁመናና አቅም አንጻር ግን ብልጽግናም ራሱ ያስደነግጠዋል። ብልጽግናም ያስደነግጠዋል። ህወሓቶች ደግሞ የሚተማመኑበት ሰው ነው። ስለዚህ ብቃት ያለው ሰው ሊሆን ይችላል ብሎ ለመገመት በተለይ ፖለቲካውን ለሚከታተል እንደኛ ላለ ሰው መገመት ይቻላል። ከዚህኛው ፍርሃትና ከዚህኛው ደግሞ መተማመን በመውሰድ ስለዚህ ወታደራዊ ብቃቱ ላይ ምንም ጥያቄ የለውም። ፖለቲካሊ ግን የተናገረበት እንድምታ ግን በጣም በከፍተኛ ደረጃ ተገማች የሚያደርገው ተገማች የሚያደርገው ብቻ ሳይሆን በተለይ ረጅም ሰዓት ደግሞ ህወሓትን በስልጣን ላይ በነበረበት ሰዓት የሚታገሉ ሰዎች ለሚያቀርቡት በጣም ሚዛናዊ የሆነ ትችት እና አንድ የትግል ሁኔታ እንደ አንድ ማሳያ አድርጎ ነው የመጣው። ዛውቱን አለን አዲስ አበባ ጽቡቅ ዝካረ ኣብ ትግራይ መቐለ እውን አለን ኣብ ድባይ እውን ገዛ አለን ጽቡቅ ገዛ ቅድሚ መኸተ ጽቡቅ ቢዝነስ ነይርኒ ናይ ትራንስፖርት ካምፓኒ ነይርኒ ናይ ትራንዚት ካምፓኒ ነይርኒ ናይ አግሪካልቸር ካምፓኒ ነይርኒ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ ናብ ኢንዱስትሪ ካኣትውን ምድላዋት ነይርኒ ጽቡቅ ቢዝነስ ነይርኒ ታይ ምንም ዘጠራጥር ከሆነ ጽቡቅ ቢዝነስ ነይርኒ ካብቲ ዝጀመር ኩሉ 8-9 ዓመት ሲ ክረምቲ ምስ ሰበይተይ ምስ ደቀይ ወይ አሜሪካ ዝኸርም ወይ ዱባይ ዝኸርም ወይ ኣብ ካልእ ዓዲ ዝኸርም ዝፍለጥ ኮይ ጽቡቅ ዝኾነ ህይወት ይነር እምነቱን ያሳየው አምኗል ማለት ይችላል።
ምንድነው ከተናገረው ውስጥ የተናገረው አንዱ እኔ ኤክስፖርት ኢምፖርት አደረግ ነበር። አዲስ አበባ ቤት አለኝ፣ ዱባይ ቤት አለኝ፣ አሜሪካ ቤት አለኝ። እኔ ስፈልግ ልጆቼ ጋር እሄዳለሁ፣ እዚህም እሄዳለሁ ምናምን ብሎ ሲናገር ከ2 ወር በፊት ትግራይ ውስጥ በከፍተኛ ደረጃ ተፈናቃዮቹ ረሃብ ውስጥ ገብተዋል ተብሎ በጣም በከፍተኛ ደረጃ የሰብአዊ ጩኸት ማለት ነው እና የትግራይ ውስጥ ያለው ድህነት፣ ረሃብ፣ ቸነፈር ስናይ ጀነራሉ ደግሞ አሁን ከተናገረው ወስደን እንደዚህ አይነት አቅም ነበራቸው በህወሓት ውስጥ ያሉ ሰዎች እና ይሄ የመጣው በውድድር ነው ወይንስ በምንድን ነው? ፖለቲካሊ ለሚገነዘብ ሰው ግልጽ ነው። ግን ለማይገነዘብ ሰው ግን ምግበይም ራሱ በስልጣን ላይ በነበረበት ሰዓት ያካበተ ሀብት ኬት እንደመጣ ራሱ ያውቀው። በጣም የገረመኝ በዚህ ኢንተርቪው ላይ እኛ አሁን ለምሳሌ እኔ አሁን 30 ዓመት ሊሆነኝ እውነት ለመናገር እዚህ ትግል ላይ ውስጥ ፖለቲካዊ ትግል ከገባው እኔ እንኳን በእኔ እድሜ ምግበይ 56 አካባቢ 60 ዓመቱ ቢሆን ኦልሞስት በ30 ዓመት እንኳን ቢበልጠኝ በዛ ደረጃም አይደለም ብዬ አስባለሁ። በ26 ዓመቱ በ20 ዓመቱ ጥሩ ነጋዴ ሆኖ አይደለም የመጣው፣ ታጋይ ነው። ኦልሞስት 17 ዓመት በትግል አሳልፏል። ከዛ በኋላ ደግሞ በስልጣን ላይ በነበረበት ሰዓት የነበረውን ሪሶርስ ስናይ በእርግጠኝነት ባክግራውንዱ ቢታይ ምንም የለውም። ግን አሁን የተናገራቸው የሀብት መሰረቶች የመጡት ከምንድን ነው ሲባል ስልጣን ላይ ግን በነበረበት ሰዓት ላይ የነበረው ሪሶርስስ በምን ሁኔታ ነው የመጣው? ይሄ ጉዳይ የመጣው እንዴት ነው ምናምን ሲባል በውድድር አይደለም፣ በቅሚያ ነው፣ በነጠቃ ነው፣ በሽያጭ ነው፣ በድለላ ነው። ያው የተለያየ መሬቱም ምኑንም በመሸጥ ነው። ባንኩንም ምኑንም ከፍተኛ የሆነ ተጠቃሚ ሆነዋል ማለት ነው። ስለዚህ በሰዓቱ ይህንን ሀብት እንግዲህ ምግበይ እንደ አንድ ማሳያ ብናየው በጣም ብዙ ሰዎች በዚህ ሁኔታ ውስጥ ዋና ሚና የነበራቸው ሰዎች እንዳሉ ግልጽ ነው፣ እነ ክንፈን ጨምሮ ማለት ነው። ሌላውም ባለሀብቱ ውስጥም በምናምን የነበረው ማለት ነው። ስለዚህ ከፍተኛ የሆነ የሀብት ማማ ላይ የነበረ ሰው ከሆነ ይሄ ሀብት የመጣው የፖለቲካ ስልጣንን መሰረት ያደረገ የሀብት ምንጭ ነው። ያው ስልጣን በዋናነት ሁለት ነገር ነው። ከስልጣን የሚገኝ ጥቅም አለ፣ ከስልጣን የሚገኝ ክብር አለ። ስለዚህ ስልጣን የሚያስፈልጋቸው ለአንዳንዱ የሀሳብ ለውጥ ለማምጣት ስልጣን የግድ ወሳኝ ስለሆነ ያንድን ያስቡበታል። ግን የሪሶርስም ምንጭ ነው። ብልጽግና በዋናነት በለውጥ ስም መጣ። ስልጣኑን ከያዘ በኋላ ግን ስልጣኑ በራሱ የሚያመጣው የሀብት ምንጭ ስለሆነ ኦህዴድ ደግሞ የሀብትን ምንጭ ያውቀዋል። ቢያንስ መሬት በመሸጥ ያውቀዋል። ድርሻውን እየሸጠ ቆይቷል። ስለዚህ አብይ አህመድ ሚሊዮኖች ቢጠፉ ሚሊዮን በጦርነት ቢረግፍ እኔ ስልጣን ላይ እስከሌለው ድረስ የሚለው ጥቅሙ በዋናነት ይሄ ነው። ከጥቅም የመጣ አሰላለፍ ነው። ከጥቅም የመጣ ፍላጎቱ። ስለዚህ ኢትዮጵያ ውስጥ ያለው ለውጥ ተረኝነት ነው የሚባለው ምግበይ ተጠቅሟል። መጠቀሙን በደንብ ገልጿል። ከምግበይ ወደ አብይ ሄደው ተረኝነት ነው የዞረው የምንለው ለዚህ ነው። የዘረፋ ተረኝነት አለ። በራስ የስልጣን ጥቅም ላይ ብቻ ትኩረት ያደረገ ሌላውን ኢግኖር የሚያደርግ ተረኝነት ሽፍት አድርጓል ማለት ነው። በአስተሳሰብ የተቀየረ ጉዳይ ነው። ምግበይም ዘራፊ ነው፣ ብርሃኑም ዘራፊ ነው። ብርሃኑ አሁን ቦሌም ምንም ዱባይም አሜሪካን ቤት አለው፣ ታከለውም አለው፣ አዳነች አቤቤ አለው። በቅርብ ጊዜ የሸገር ከንቲባ ካናዳ ሄዶ $2 ሚሊዮን ቤት ገዝቶ ነው የተመለሰው። አብይ አህመድ የተንጣለለ መኖሪያ ዱባይ አሰርቶ አስቀምጧል። የሚታወቅ ነው። አዳነች አቤቤ ብዙ ቦታ ላይ ቤት አላት፣ አሜሪካን ቤት አላት፣ ዱባይ ቤት አላት። እና ኦህዴድ ውስጥ ያሉት ባለሀብቶች በሙሉ ኢትዮጵያ ውስጥ ያለውን ሪሶርስ የሚጠቀሙት ከስልጣናቸው የሚመጣ ጉዳይ ነው። ተቋማትም በሙሉ ይዘዋል። ዛሬ እኮ ነዳጅ እያፈሰሱ ነው። ነዳጅ ነጋዴ ኦህዴድ ውስጥ ሲሚንቶ ነጋዴ አጠቃላይ ኤፈርት የሚባለውን ተቋም አሁን ገዳ የሚባል አንድ ትልቅ ካምፓኒ አቋቁሞ እየነገዱበት ያለ
አብይ አህመድ የራሱ ካምፓኒ ማን ነው ስሙ ኦቪድ የሚባል አንድ ካምፓኒ አቋቁሞ እየነገደበት ነው። ስለዚህ የውርስ መገለባበጥ አለ። ግን ምግበይ ከተናገረው እንድምታ ግን ስንመጣ ኦኬ በዛ እድሜው ላይ ስልጣን ከያዘ በኋላ ኦልሞስት በ20 ምናምን ዓመት ውስጥ ይህንን ሀብት ማካበት የተቻለበት መንገድ ፍትሃዊ ነው ወይንስ ፍትሃዊ ኢፍትሃዊነት ነው? እውነተኛ ለውጥ ለማምጣት የታገሉት ሰዎችና ኦህዴድ ውስጥ የነበሩ ሰዎች በአመለካከት ደረጃ የነበረ ልዩነት፣ በሀገር ደረጃ የነበረ ልዩነት፣ እንደዚሁም በምንታገልበት የሀሳብ ኮዝ የነበረን ትክክለኛነት ስናየው ሚዛን መጥቶ እናገኘዋለን። ኦህዴድም ዘራፊ ሆኖ ሌብነቱን ስናይ ህወሓቶችም በተመሳሳይ እዚህ ውስጥ ነበሩ፣ እዚህ ዋና ውስጥ ነበሩ። አንዱ እንደውም ያቆሰላቸው ወይም በከፍተኛ ደረጃ እልህ ውስጥ የከተታቸው ከዚህ ጥቅም ተገለናል የሚል አመለካከት እንጂ ለውጥ የታሰበ አልነበረም። ስለዚህ ይህንን ፖለቲካዊ ዲስኮርስ ነው የተናገረው ምግበይ። ስለዚህ ወርቅ ነጋዴ አይደለውም፣ ሌባ አይደለውም ላለማለቱ የሰጠው ማስተባበያ ግን በራሱ ግን ሌብነትንም እንደውም የበለጠ ጥሩ ሌባ ነበርኩ ከዚህ በፊት በቂ ነው እምዘርፈውን ዘርፍ ያለው አሁን ግን ምንም አያስፈልገኝም እነዛን ሁሉ ዘግቼ ነው ወደ ትግል የገባሁት የሚለው ፖለቲካሊ ሲተነተን ግን አጠቃላይ ህወሓትም የነበረው ስርዓት እንደ አንድ ማሳያ ሆኖ ይታያል ማለት ነው። ስለዚህ ትክክለኛ ፍርድ ለሚፈርድ እናውቃለን። እውነት እየተሸፈነች የምትመጣና እውነትን የሚታገሉ ሰዎች ዛሬ የት እንዳሉ እናውቃለን። ምንም ጥያቄ የለውም። ግን ይህንን ፋክት ቢቀበሉ እኛም የተቀበልነው ይሄ ፋክት ትክክል መሆኑን ካረጋገጡልን ዛሬ የሚጠየቀው ጥያቄ ምንድን ነው? አንድ ነገር ተጠይቋል። ኦኬ ለውጥ መምጣት አለበት። አሁን በህወሓት በኩልም በትግራይ ህዝብም እንደ ሀገርም በአማራም ህዝብ የህልውና ስጋት አብይ አህመድ ሆኖ መጥቷል። እኛ ስልጣን ላይ በበላይነት ተቆጣጥረን እናንተ ያሳያችሁና ያሳደጋችሁን ዘረፋ እስከ መጨረሻው ድረስ አጥንቷ እስክትቀር አገሪቷ እስክትፈርስ ተጠቃሚ የምንሆንበት ስርዓት እንፈጥራለን። ይሄንን ተቀበሉ፣ ካለበዛ ግን አጠፋችኋለሁ ነው። ስለዚህ ምግበይ ያሳደገው እና ማርኳቸው ወደ ስልጣንም ያመጧቸው ከ10 አለቃ ወደ ጄኔራል ያመጣቸው እነ ብርሃኑ ጁላ እነ ባጫ ደበሌን እነ አብይ አህመድን እነ አባዱላን ሰብስበው አሳድገው ስልጣን ሰጥተው ዛሬ ጠላት ነው ይሉባቸው። ግን ለነሱ ብቻ ጠላት አልሆነ። ህወሓትንም ትክክል አይደለም፣ እውነተኛ ለውጥ መምጣት አለበት፣ ብሔራዊ የሽግግር ብሔራዊ እርቅ መደረግ አለበት ብለው ሲታገሉ የነበሩ ሰዎች ደግሞ ስደተኛ ነው። አብዛኞቹ ከሀገር ጥለው እንዲሰደዱ ነው። ስለዚህ የዘረፋን የማያውቁ ግን ዘረፋን ሲቃወሙ የነበሩ ሰዎች ተገፍተዋል። ዘረፋ ውስጥ የነበሩ ሰዎችና ምናልባትም በእነሱ ጫማ ልክ ሲዘርፉ የነበሩ ሰዎች ደግሞ ያንን የሚያውቁትን ያደረ የዘረፋ ትምህርታቸውን በዛሬ አጠቃላይ መንግስቱን ስርዓት ቴክኦቨር አድርገው እነ ምግበይን ገፍተው ደግሞ በእነ ምግበይ ቦታ ተተክተዋል። በሁለቱ መካከል ላይ ልዩነት እንደሌለ ቢገባኝም ሁለቱም ግን በዚህ ስርዓት ውስጥ የተጨማለቀ ስርዓት እንዳሳለፉ ግልጽ ነው። ከራሳቸው ጥቅም በላይ የትግራይን ህዝብ አላዩትም እነ ምግበይ። ምክንያቱም ዛሬ ትግራይ ውስጥም በጣም ብዙ ህዝብ እየተራበ በአደባባይ እያየን፣ አብዛኛው ህዝብ እየተሰቃየ እንደሆነ እያየን፣ በተመሳሳይ በኦሮሞ ህዝብ መጡበት ዞኖቹ እያለ አብይ ቢነግድም አብዛኛው ኦሮሞ ግን ከድህነት ወለል በታች ሆኖ እየተሰቃየ ነው። በጦርነትም እየተሰቃየ ነው። ወለጋ ላይ ዛሬ የሚሞተው ኦሮሞ ነው። አማራው ደግሞ ባለፉት 50 ዓመታት ውስጥ እንግዲህ የደረሰበትን ማንም ሰው የሚያውቅ እና ይሄንን የሚታገሉ ሰዎች ደግሞ እውነተኛ ታጋዮች የት ላይ ነው ያሉት? ዱባይ ቤት አላቸው? አሜሪካ ቤት አላቸው? አዲስ አበባስ ቤት አላቸው ወይ ብዬ አሰብኩኝ። እውነት አሁን የምግበይ ፕሮፋይል እና አንድ በዛ ትግል ውስጥ እንደው የኔ ፕሮፋይል
እንደው የጀርባ ታሪካችን ሲታይ አንድ ወይ በትግል ውስጥ ያለ ሰው እስቲ የረባ ቤት ያለው ማን ነው መሬት ያለው በምን አይነት ሁኔታ ውስጥ ነው የምንኖረው? ይሄንን ትግል የምንታገለው ለምንድን ነው? ሌባ ለመቀየር ነው የምንታገለው? ስለምንድን ነው? ፍትሃዊነት ምን ማለት ነው? እውነት ማለት ምንድን ነች? ሚዛናዊነት ማለት ምን ማለት ነው? እና ከዚህ በፊት ምግበይ የነበረውን ስራ ስንቃወም ሲሰጠን የነበረው ስም ማን ነው? ጸረ ትግሬዎች ነው። ልብ በሉ። ዛሬ አብይን ስንታገል የሚሰጠን ስም ምንድን ነው? ጸረ ኦሮሞ ነው። ሌባ ምንጊዜም ራሱን ለመሸፈን ብሔር ውስጥ ይገባል። ብሔሩን አይጠቅመው፣ በብሔሩ ስም ግን ይበዘብዘዋል። ነገ ጠዋት ግን አደጋ አስቀምጦለት የሚሄደው ይሄው ኃይል። ምግበይ በተመሳሳይ በብሔሩ ስም ተደብቆ ዱባይም አሜሪካን ቤት ቢገዛ ባለሀብት ቢሆንም የትግራይ ህዝብ ግን ዛሬ በምን ሁኔታ እንዳለ ግልጽ ነው ማለት ነው። ይህንን ስርዓት ደግሞ ሲታገሉ የነበሩ ሰዎች ደግሞ የት እንዳሉ ግልጽ ነው ማለት ነው። ስለዚህ ምንድን ነው የሚያስፈልገው? ብዙ ጊዜ የምናገረው ለዚህ ነው። አየህ ኢትዮጵያ ውስጥ እውነተኛ ለውጥ መምጣት እንዳለበት ሊገባቸው የሚችሉ ሰዎች ምናልባት ለውጥ ይመጣል ሲባል ህወሓት ከራሱ መጀመር አለበት ብዬ የማስበው ለዛ ነው። ለውጥ ያስፈልገናል ብለው የሚያስቡት ከራስ ጥፋት መቀበል። የመጣንበት መንገድ አግላይ የሆነ መንገድ ነው። የመጣንበት መንገድ ትችቱን መቀበል አለብን። የሰራናቸው መልካም ነገሮች ሊኖሩ ይችላሉ። እነዛን እውቅና መስጠት ያስፈልጋል። ግን ስርዓቱን ግን አበላሽተነዋል። በተበላሸ ስርዓት ውስጥ አብይ አህመድን አምጥተነዋል። ብርሃኑ ጁላን አምጥተነዋል። አባዱላን አምጥተነዋል። እውነተኛ እርቅ ይደረግ፣ እውነተኛ የሽግግር ይምጣ፣ እውነተኛ የሆነ ፍትሃዊ የሆነ ሁሉን አካታች የሆነ ስርዓት ይምጣ ብሎ የሚታገሉ ሰዎች ደግሞ አሰቃይተናቸዋል። ታስረዋል። በሽብርተኝነት በምን አሰቃይተን ግማሹም ከሀገር ወጥቷል። በውጤት ደረጃ እኛንም አክስሮን ህዝቡንም አክስረ ነው ህልውናውን የሚፈታተን ስርዓት አብይን አምጥተናል። በንግግሩ ከመንግስቱም ከኃይለ ሥላሴም የባሰ ስርዓት አብይ እንደሆነ አምኗል። ማን አመጣው? ኦኬ መንግስቱን ታገለ 17 ዓመት ስርዓት መሰረተ። ከዛ በኋላ ደግሞ ከመንግስቱም የባሰ ስርዓት ማን አመጣው? እንዴት መጣ? ኢህአዴግ ውስጥ የመጣ ሰው ነው። ኢህአዴግን ነው በትነው ብልጽግና የመጣው። በኢህአዴግ ውስጥ የተሰባሰበ ሰው ነው ብልጽግና ብሎ ድርጅት ያመጣው። ቅንጅት አይደለም፣ ኢዴፓ አይደለም፣ መኢአድ አይደለም። ስለዚህ ህወሓት መጀመሪያ ሲጠየቅ የነበረው ሁሉን አካታች የሆነ ብሔራዊ እርቅ ይደረግ ሲባል የተጣላ ሰው የለም እያሉ ነበር ሲሳለቁ የነበረው። አሁን ያ ሰዓት እድሉን አበላሽተውት በውጤት ደረጃ ህልውናቸውን የሚፈታተን ቡድን ከመንግስቱም የባሰ ቡድን ስልጣን ላይ አምጥተውታል። ይሄ ቡድን ደግሞ ዛሬ የሁሉም ሰው አደጋ ሆኗል። የትግራዩ አደጋ ሆኗል። የአማራው አደጋ ሆኗል። ኢትዮጵያኒስት ነኝ የሚለውም ኃይል አደጋ ሆኗል። ህልውናውን የሚያከስብ አገዛዝ ነው የመጣው። እኔ ስልጣን ላይ ከሌለው ትበተናላችሁ፣ ትፈርሳላችሁ የሚል ጠላትና ወዳጅ አድርጎ ያስቀመጠ በራሱ ቁመናና በራሱ ጥቅም ብቻ የሀገሪቷን ቅርጽ ማየት የሚፈልግ ቡድን ስልጣን ይዟል። ይህንን ስልጣን ለማፍረስ መጀመሪያ የሚፈለገው ከራስ ጥፋተኝነትና አስተሳሰብ ፖለቲካውን ቢገመግሙ ጥሩ ነው ብዬ አስባለሁ። ይሄ ነው ክሬዲት መሰጠት አለበት የምንለው ለዛ ነው። ስለዚህ የፖለቲካ ተሐድሶ ያስፈልገናል ብሎ ማሰብ የሚቻለው እዚህ ጋር ተቸካይ መሆን የለበትም የምንለው ለዚህ ነው። ኦኬ እሺ፣ አሁን ምግበይ የዘረፈውን ዘረፋ ሁሉ ምግበይ የያዘውን ሀብት ሁሉ የሌላቸው ሰዎች ምግበይን በፖለቲካ መነጽር እንዴት ነው የሚመለከቱት? ነገ ጠዋትም ስልጣን ቢይዝ ይሄ ሰው እነዚህ ሀብቶችን ማስቀጠል ነው የሚፈልገው እንጂ ለውጥ አላመጣም፣ ለውጥ የሚያስብ ጭንቅላት የለውም ብለው ቢያስቡ ትክክል ነው። ምክንያቱም ለውጥ የሚያስብ አስተሳሰብ ከዚህ ሰው መምጣት ያስፈልገዋል። ዲስኮርስ መምጣት ያስፈልጋል። ከዛ የፖለቲካ ሊቃን ውስጥ አዳዲስ ለውጦችን ማምጣት ያስፈልጋል። ቀይ መስመራችን ነው ምናምን የሚል የቀይ መስመር የፕሪቶሪያ ስምምነት የህገ መንግስቱ ህገ መንግስታችን ከብሔረሰቦች ጋር ታግለን የሚለው ምናምን ኮተታ የሆነ አመለካከት ሁሉ ትተው
አዲስ ስርዓት መፍጠር አለብን። የመንግስት ለውጥ አይደለም። ህወሓት የሚፈልገው የመንግስት ለውጥ ነው፣ ይገባኛል። የስርዓት ለውጥ አይደለም። ግን የስርዓት ለውጥ ማምጣት አለብን የሚል ስምምነት፣ የፖለቲካ ውሳኔ ያስፈልገዋል። የመንግስት ለውጥ ለቴ አይደለም እኛ የምንታገለው አብይን መጣል ብቻ አይደለም። አብይን ከጣልን በኋላ የምናሳካቸው ውጤቶች አሉ። የምናሳካው ውጤት ምግበይን ለፍርድ ማቆምም አይደለም። ሌላውንም በተመሳሳይ ለፍርድ ይቅረብ የሚል በቃ የሆነ አስተሳሰብ አይደለም። ሁሉም በሰራው ጥፋት የሚጠየቅበት እውነተኛ ስርዓት ይምጣል። ባገለገለውና ባስተዋጽኦ ልክ ደግሞ የሚካስበት ስርዓት ይምጣ። ሁሉንም ግን ሊያሳትፍ የሚችል የኔ መንግስት ነው ብሎ ሁሉም ሊቀበለው የሚችል ስርዓት ማዋለድ ኢትዮጵያ ውስጥ የግድ ያስፈልጋል። ይሄ ካልመጣ ነገ ጠዋትም አደጋው ከባድ ነው። ስለዚህ ይሄንን ለማምጣት ይመስለኛል አብዛኛው ህዝብ እየታገለ ያለው። አማራው የሚታገለው ይሄን ነው። እኔ እስከሚገባኝ ተገፍቼበታለሁ የሚለውን ስርዓት እንዲገፋበት በድጋሚ ሳይሆን ወይም ደግሞ ጥቂት ሰዎች ስልጣን ይዘው ሌላውን አማራ ከእንደገና በዛ አስተሳሰብ ሊጨቁኑ ሳይሆን እውነተኛ ለውጥ ለማምጣት ነው። ስለዚህ እውነተኛ ለውጥ ለማምጣት ምግበይ ከራሱ አስተሳሰብ ከጥፋተኝነት ህወሓት ውስጥ ካለው አመለካከት አዳዲስ የፖለቲካ ሁኔታዎች መምጣት አለባቸው። አዳዲስ የፖለቲካ ለውጥ ያስፈልገዋል። የፖለቲካ አብዮት ያስፈልገዋል። ይህንን ማምጣት የግድ ያስፈልጋል ብዬ አስባለሁ። መተማመኑን መፍጠር፣ አዲስ የስርዓት ለውጥ ማምጣት አለብን። የመንግስት ለውጥ አይደለም። የመንግስት ለውጥ አይደለም። ይሄ ታግለንለት ምናምን የሚለው እሱ ከሽፏል። ምክንያቱም ከደርግ የባሰ ነው ብሎ በደንብ አስቀምጦታል። ከደርግ የባሰውን መንግስት ለውጠን ሌላ ደርግ እናመጣለን አይደል? እውነተኛ የስርዓት ለውጥ እናመጣለን ሲባል ደግሞ ስር ነቀል ለውጥ ማምጣት አለብን። ይሄንን ስር ነቀል ለውጥ ለማምጣት ደግሞ ከጥፋተኝነትም ስሜት የሚነሳ ነው። ሌላውን ስለሚያነሳሳው በቃ ህወሓቶች ሌላ አዲስ የፖለቲካ አስተሳሰብ ይዘው መጥተዋል ብለው ሰው ሊያሳትፈው የሚገባ ሌላ አመለካከት ማምጣት የግድ ያስፈልጋል። የሄዱበት መንገድ ከሽፏል። የሄዱበት መንገድ ስለከሸፈ የከሸፈው ስርዓት የከሸፈ ልሂቃን አምጥቷል፣ አዋልዶታል። እነዚህ የከሸፉ ልሂቃኖች ደግሞ በራሳቸው የሀገሪቷን የብሔሩን ህልውና ሆነዋል፣ የሌላውም ህዝብ። ይህንን ያመጣው ቅንጅት አይደለም፣ ህወሓት ነው፣ ኢህአዴግ ነው። ስለዚህ ኢህአዴግ በመፍረሱ መጸጸት ያለበት በራሱ የውስጥ ድክመት ከሆነ አዲስ ስርዓት ለማምጣት ነው ሌላ አዳዲስ ሀሳቦችን ማሰብ ያለባቸው ማለት ነው። ስለዚህ እኛም በስብሰን ነበር። እኛም ህዝቡ ሲቃወመን የነበረው በስብሰን ነው፣ አድሏዊ የሆነን ነው፣ ዘራፊ የሆነን ነው። ስለዚህ ሂሳችንን ማዋጥ አለብን ብሎ እኔ ማሰብ የግድ ያስፈልጋል ብዬ አስባለሁ። በቃ እያመነ ነው፣ አምነዋል። እና ይሄ ሲመጣ ሌላ አስተሳሰብ እየመጣ ህዝቡን ወደ ትግል ሊያሳትፈው የሚችል አመለካከት ይመስለኛል። ለዚህ ነው ብዙ ጊዜ የምንናገረው ማለት ነው። ህወሓት በአስተሳሰብ እየተቀየረ መምጣት አለበት ብለን የምንናገረው ለዚህ ነው። በአስተሳሰብ እየተቀየረ መምጣት አለበት። የጋራ ጠላት መጥቷል። የህልውና አደጋ መጥቷል። የዚህ የህልውና አደጋው ባለቤቱ አብይ አህመድና አገዛዙ ከኢህአዴግ ውስጥ የወጡ ኃይሎች በመሆናቸው ደግሞ የበለጠ ባለቤትነቱን ኃላፊነቱን እነሱ ላይ ይጥለዋል። ይህንን መለወጥ የግድ ያስፈልጋል ብዬ አስባለሁ። ለማንኛውም ብርጋዴር ጀነራል ምግበይ የተናገረው ምግበይ ኃይሌ ወታደራዊ ትንተናው በጣም ወታደራዊ አቅሙ በጣም ከባድም የበቃ ሰው እንደሆነ እኔ ከብዙ አቅጣጫ በስም ደረጃ ሰምቻለሁ። በአካል የሚናገራቸው ወይም ደግሞ የሰጣቸው ፖለቲካዊ ትርጓሜዎች፣ ትንተናዎች ግን እኔ በጣም ምስክርነቱን የሰጠበት ሁኔታ ይመስለኛል። ምናልባትም ይሄንን ስርዓትም ምግበይም የነበረበትን ስርዓት የታገሉት ሰዎች ፍትሃዊ እንደሆኑ ማረጋገጫ ነው። ሚዛናዊዎች ናቸው። ዛሬም ሚዛናዊ በሆናቸው ደግሞ በጣም የሚያስገርመው ተበድለናል፣ ሂሳብ እናወራዳለን የሚል አመለካከትም የላቸው። አሁንም እየተናገሩ ያሉት ሁሉንም የሚያሳትፍ አዲስ ስርዓት ለማምጣት የስርዓት ለውጥ ለማምጣት ተቀበሉ ከዚህ ከህገ መንግስቱ ከምናምን የሚል ታግለን አመጣ ነው ከሚለው ስርዓት መውጣት አለባቸው። ከመንግስት ለውጥ መውጣት አለባቸው። ስር ነቀል ለውጥ መምጣት አለበት በኢትዮጵያ ውስጥ ብላችሁ ማሰብና አዳዲስ የፖለቲካ ለውጦች ማምጣት እኔ ለትግራይ ህዝብ ለሀገሪቷ መዳን አጠቃላይ ለምናደርገው ትግል ወሳኝ የማዕዘን ድንጋይ ነው ብዬ ስለማስብ በዚህ ጉዳይ ላይ ሁሉ ጊዜ
ሀሳቦችን ማነሳው ከዚህ አንጻር እንደሆነ ከግምት አስገቡልን። የጽናት ሚዲያ ቤተሰብ ዛሬ በዋናነት ከብርጋዴር ጄኔራል ምግበይ ኃይሌ ጋር በተያያዘ አንዳንድ የተነሱ ሀሳቦችን ወደ እናንተ እናምጣ ብለን ነው። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬን በዚህ ያበቃለሁ። ሰላም።